ግን ዛሬ የምዕራፍ 12ን ሐሳብ ነው የምንመለከተው። ወደ ክፍሉ ከመግባቴ በፊት እንደዚህ ልበላችሁ። እንግዲህ የራእይን መጽሐፍ ያው ከኔ ሌላ ብዙ ቦታ ትምህርቱን ወይ በመጽሐፍ አጥንታችሁት ወይም ደግሞ አንድ ሌላ መምህራን አስተምሯችሁ ሊሆን እንደሚችል አስባለሁ። እና ይሄ ምዕራፍ 12 ማለት ከሌሎቹ ምዕራፎች ሁሉ የሚለየው ነገር ምንድነው? በአብዛኛው የስነ መለኮት መምህራን ወይም ደግሞ ቴዎሎጂያን ብለን የምንላቸው ሰዎች በአብዛኛው የሚከራከሩበት ምዕራፍ ነው። ይሄ ምዕራፍ ማለት ለምን ነው የሚከራከሩት ካለን ለብዙ እይታዎች ወይም ደግሞ የተለያየ እይታዎችን ያስተናገደ እንትን ነው ክፍል ነው። ምንድናቸው እነዚያ እይታዎች ምንድናቸው እነዛ ቪዎች የሚለውን ነገር እነግራችኋለሁ ወደ ሐሳቡ ስንገባ ማለት ነው። ምዕራፍ 12 ላይ ዮሐንስ የሚለን ነገር ምንድነው? አንድ ታላቅና አስደናቂ ምልክት ታየ ይላል። አንባችሁታል? ምልክት እስቲ ምልክት በሉ አንድ ጊዜ። አንድ ምልክት በሰማይ ላይ ታየ ይላል። የመጀመሪያው ይህንን ምዕራፍ ስናጠና አንድ መያዝ ያለብን ነገር ምንድነው? በዚህ ክፍል ላይ ዮሐንስ ያየውን ነገር ምን ብሎ ይገልጠዋል? ምልክት። ሰምታችሁኛል? ምልክት። ለምንድነው ምልክት ያለው ካለን ምልክት የሚለው ቃል በራሱ የሚያሳየው ነገር ምንድነው? ነገርየው ያየው ነገር ቃል በቃል የማይተረጎም ቃል በቃል ትርጉም የማይቀመጥለት ነገር ግን ኮድድ የሆነ ወይም ደግሞ መንፈሳዊ ፍቺ ያለው ነገር ነው ማለት ነው። በሰማይ ላይ የታየ ምልክት ብሎ ሲል እያንዳንዱ ነገር ምንድነው ማለት ነው? ፍቺ ይፈልጋል እያለ ነው። ትርጉም ይፈልጋል። ከዛ ያየው ምልክት ወይም ደግሞ ያየው ነገር ምን እንደሆነ ሲናገር እንደዚህ ይላል። ፀሐይን የለበሰች ጨረቃን ከእግሮቿ በታች የረገጠችና በራሷም ላይ 12 ከዋክብት ያሉት አክሊል የደፋች አንዲት ሴት ታየች ይላል። አንዲትን ሴት ነው ያየው። እንግዲህ ይህችን ሴት ሲገልጣት የሚናገረው ነገር አለ። አክሊል ፀሐይን የለበሰች ይላል። ጨረቃን ደግሞ ከእግሮቿ በታች የረገጠች ከዛ በራሷ ላይ 12 ከዋክብት ያሉትን አክሊል የደፋች ይላል። አሁን እችን ሴት በተመለከተ ብዙ ሰዎች የሚያቀርቡት ብዙ እንትን አለ ሐሳብ አለ። ለምሳሌ አሁን እችን ሴት በተመለከተ አንዳንዶቹ ብዬ እንኳን ከምለው በሀገራችን በኢትዮጵያ በተለይ በአብዛኛው በኢትዮጵያ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ውስጥ የሚገኙ ወንድሞቻችን ዮሐንስ ራእይ ምዕራፍ 12 ላይ የምትገኘው ሴት የጌታችን እናት ማርያም እንደሆነች ነው የሚያምኑትና ቁጥሩ ቀላል የማይባል ሰው ማርያም እንደሆነች ነው የሚያስቡት። በእርግጥ እነሱ ጋር ብቻ ደግሞ ሳይሆን ኢቭን በወንጌላውያን አማኞች ውስጥ ራሱ ማርያም እንደሆነች የሚያምኑ ሰዎች አሉ። ሌላው ደግሞ ምንድነው እቺ ሴት ቤተክርስቲያን እንደሆነች የሚያምኑ ደግሞ አሉ። ቤተክርስቲያን ናት። ይሄ ሁለተኛው እይታ ነው። ቤተክርስቲያን ናት ብሎ የሚያምኑ አሉ። ልክ እንደዚሁ ደግሞ ሶስተኛ እስራኤል ነች ብለው ደግሞ የሚያምኑ ሰዎች አሉ። እስራኤል ነች ሶስተኛ። አራተኛ ደግሞ 144 ሺዎቹ ተምረናል። ስለ 144 ሺዎቹ ካሁን በፊት 144 ሺዎቹ ናቸው ብለው ደግሞ የሚያምኑ አሉ። እነዚህ 144 ሺዎቹ ማለት በዘመን ፍጻሜ ወይንም በሰባቱ ዓመት መከራ ላይ መሐከል ላይ እግዚአብሔር ከይሁዳ ምድር የሚያስነሳቸው ወንጌል ሰባኪዎች ናቸው እና እንዴት ነው የተነሱት የሚለውን ነገር ከ4 ሳምንት በፊት ያየነው ነገር ነው። እና 144 ሺዎቹ ናቸው ብለው የሚያምኑ አሉ። ሌላው ደግሞ ካነበብኩትና ደግሞ አንዳንድ ካየኋቸው ኦፕሽኖች መካከል አንድ በጣም ደግሞ ያሳቀኝ ደግሞ አንድ እንትን አለ እይታ አለ። ይሄ ምንድነው? የክርስቲያን ሳይንስ ሲባል ሰምታችኋል? ክርስቲያን ሳይንስ ማለት ያው እኛ ሀገር ነው እንጂ ይሄ ነገር ብዙ ላይ ታወቅ የሚችለው በዓለም ላይ በጣም ትላልቅ የሚባሉትን የፊልም አክተሮች በውስጡ አቅፎ የያዘ ትልቅ ሃይማኖት ነው ክርስቲያን ሳይንስ ይባላል። እና ጀማሪዋ ሜሪ ቤከር የምትባል ነች። ሜሪ ቤከር ትባላለች። እና እቺ ሴት ሜሪ ቤከር የምትባለው እቺ ሴት ሃይማኖቷን የምታካሄደው አንድ መጽሐፍ ቅዱስ ልክ እንደዚህ በማስተማር ነውና የምትጠቀመው መጽሐፍ ቅዱስ ይሄንን መጽሐፍ ቅዱስ ነው፣ የኛኑ መጽሐፍ ቅዱስ ነውና በጣም በሚገርም ሁኔታ ራእይ ምዕራፍ 12 ላይ ያለችው ሴት እኔ ነኝ ብላ ተናገረችና እንዲህም አይነት ደግሞ ደፋር ሰዎች አሉ። እንዲህ አይነት እኔ ነኝ ብላ የምትል
ከዛ እንደውም እሷ ምንድነው በ1969 ላይ ነው ልጄን ስወልድ ይሄ ነገር ሀፕን ያደረገብኛለች። ያው ልጁን ተወለደ የሌለ ወደ በኋላ ስንመለከት ልጁ ተወለደ ይላል እና የኔ የመጀመሪያው ልጄ ነው እዚህ ጋር ያለው። ያው ይሄ ነገር ለኛ ያስቀን ይሆናል፣ ግን ቀጥሩ ቀላል የማይባል ትልልቅ የፊልም አክተሮች ይከተሏታል። እንደውም ቶም ክሩዝ የምታውቋቸው ፊልም አክተሮች የዛ ሃይማኖት አባላት ናቸው እና ብዙ ነገሮች አሉ። ታዲያ አንድ እኔ የምለው ነገር ምንድነው እንግዲህ ያው ሜሪ ቤከር የሚለውን ተውት አይሆንም። ከዛ ደግሞ ያው የጌታችን እናት ማርያም ነች የሚለውንም ደግሞ ብንወስድ ከእርስ በርሱ ሊጋጭ የሚችሉ ብዙ ነገሮች ልናወጣ ስለምንችል ይሄንንም ሐሳብ ዳር እናስይዘዋለን። ከነዚህ ግን ከአራቱና ከአምስቱ ሐሳቦች ወደ ማን ነው ሚዛኑ የሚያዘነብለው? እንግዲህ በእኔ ጥናት በእኔ መልከታ ብለን ካለን የሚያዘነብለው ሚዛኑ ወደ እስራኤል ነው፣ ወደ እስራኤል ነው። ይሄ ክፍል ስለ እስራኤል የሚናገር ክፍል እንደሆነ ማስረጃዎችን በማንሳት ማየት እንችላለን። ግን እዚህ ጋር አሁን አንድ እስራኤልን ስለ እስራኤል ሳይሆን የሚናገረው ስለ ቤተ ክርስቲያን ነው ብሎ ደግሞ የሚያምን ሰው በዚህ ጉባኤ ሊኖር ይችላል። አሁን ያንን ሰው ለምንድን ነው ከኔ በተቃራኒ የሆነ ሐሳብ ያስከው ብዬ አላፈጥበትም። ምክንያቱም በቃ አንዳንድ ቀን ልክ እንደዚህ መጽሐፍ ቅዱስ ክፍት አድርጎ የሚያስቀምጣቸው ነገሮች አሉ ማለት ዲፋይን አድርገን በቃ ይሄ ነው ብለን ቁጭ ማናረጋቸው። ግልጽ ነው። ለምሳሌ አሁን ልክ እንደ እኔ በመሰለኝ ወይም ደግሞ እኔ የተረዳሁት ነገር ብለን የምናስቀምጠው ነገር አለ። አንዳንድ ቀን ደግሞ እኔ የተረዳሁትና የመሰለኝ ነገር ሳይሆን እውነታው ይሄ ነው ብለን የምናስቀምጠው ነገር አለ። ለምሳሌ አሁን ኢየሱስ ክርስቶስ ብቸኛ የዘላለም ሕይወት ሰጪ ነው የሚለውን ነገር እኔ እንደመሰለኝ ብዬ አይደለም የምናገረው። መሰለኝም አልመሰለኝም ኢየሱስ ብቸኛ ነው አይደለ? ግን አንዳንድ ክፍሎች አሉ ልክ እንደዚህ እኔ የገባኝ ነገር ብለን የምንናገራቸው። ስለዚህ እስራኤል ነች ብለን እንድንል ያደረገን ነገር ምንድነው? አሁን ስናነበው አይታችሁ እንደሆነ አንድ የሚጠቀመው ቃል አለ። ይሄውም ፀሐይን የለበሰች ይላል። ከዛ ጨረቃን ከእግሯ በታች የረገጠች ይላል። ሁለት ነገር ይጠቀማል። አንደኛ ፀሐይ፣ ሁለተኛ ጨረቃ ይልና ከዚያ ሶስተኛ በላዩ ላይም ደግሞ ምን አለ ይላል 12 ከዋክብት አሉት ይላል። ስለዚህ ይሄንን ክፍል ከዚህ ሐሳብ ውጪ የምናገኘት ነው ካለን ዘፍጥረት ምዕራፍ 37 ቁጥር 9 ላይ ነው። በዘፍጥረት ምዕራፍ 37 ላይ እናንተ ጥቅሱን ጻፉትና እኔ እንደዚሁ ልንገራችሁ። በዘፍጥረት ምዕራፍ 37 ላይ ምንድነው የሚነግረን? ዮሴፍ ህልምን አለመ ይለናል። ከኔ ጋር ናችሁ? ዮሴፍ ህልምን አለመ ካለም በኋላ ያለመው ህልም ምንድነው? ፀሐይና ጨረቃ ከዛስ 12ቱ ከዋክብቶች ምን ሲያደርጉልኝ አየሁ ይላል? ሲሰግዱልኝ አየሁ። ስለዚህ በዛ ሰዓት ፀሐይና ጨረቃ ከዛ 12ቱ ከዋክብቶች እነማን ናቸው? ዘፍጥረት ምዕራፍ 37 ላይ ያዕቆብና እናቱ የዮሴፍ እናት ከዛስ 11 ወንድሞቹ። ስለዚህ ይሄ ክፍል የሚያመለክተው ሞሮፍ ሚዛኑ የሚያዘነብለው ወደ እስራኤል እንደሆነ ከዚህ ክፍል ተነስተን ማየት እንችላለን። እንግዲህ እቺ በዚህ ቦታ ላይ ተጠቀሰችው እስራኤል ከሆነች ቁጥር 2 ላይ ምን ይለናል? ነፍሰ ጡር ነበረች፣ አርግዛ ነበረ ደግሞ ይላል። ነፍሰ ጡር ነበረች። እንግዲህ ያረገዘችው ማንን ነው ብለን ስንል ምንም በማያሻማ መልኩ ወደ ታች ዝቅ ብለን ስንመለከት የሚነግረን ነገር አለ። ይሄው ምንድነው? ያረገዘችው ማንን ነው? ክርስቶስ ኢየሱስን ነው አይደለ? ግን እዚህ ጋር አንድ ነው ሊታወቅ የሚገባው ነገር ምንድነው? እስራኤል ያረገዘችው እስራኤልን የወለደችው ክርስቶስ ነች ብለን ስንል ክርስቶስን የወለደች እስራኤል ነች ብለን ስንል መቼም እስራኤል እንደ ሀገር አይደለም ክርስቶስን የወለደችው ማናት? የጌታችን እናት አይደለ? ማርያም ናት። ግን ምንድነው እንደዛ ብለን ስንል ክርስቶስ የተገኘው ከማርያም ቢሆንም ግን አጠቃላይ ግን አሁን ኢየሱስን ለዓለም ግን ያሳየችው ወይም ደግሞ የመጀመሪያ ክርስቶስ ወደ ምድር የመጣው በየትኛው ኔሽን በኩል ነው? በእስራኤል ኔሽን ነው። ስለዚህ አሁን መውለድን ስናስብ ወይንም ማርገዝን ስናስብ ከዚህ አቅጣጫ ማየት አለብን እና ነፍሰ ጡር ነበረች ካለ በኋላ ልትወልድ ስትል ምጥ ይዟት ተጨንቃ ጮኸች ይለናል። ታዲያ ይሄ ጩኸት የትኛውን ጩኸቷን ነው የሚያሳየው? ስለ የትኛው ዘመን ጩኸቷ ነው የሚናገረው እዚህ ጋር ዮሐንስ ብለን ካለን አንድ የሚነግረን አንድ ታሪክ አለ። እንግዲህ ካስተዋላችሁ ይህ ጩኸት የትኛውን ዘመን ጩኸት ነው የሚያመለክተው ብለን ስንል ክርስቶስ ወደ ምድር ሊመጣ ወይንም ኢየሱስ ሊወለድ ሲል እስራኤል የነበረችበት ሁኔታ ምን ነበር ብለን ብንጠይቅ በእርግጥም ጩኸት የሚለውን ቃል ሊገልጥ የሚችል ነገር እንደሆነ እናስተውለዋለን። ይሄው ምንድነው?
ክርስቶስ ወደ ምድር ሊወለድ ሊመጣ ሲል እስራኤላውያን አይታችሁ እንደሆነ በሮም ቀኝ ተገዝተዋል አይደለ? ይህ ብቻ አይደለም። እሱ ሊመጣ አካባቢ ላይ በጣም በርካታ የሆኑ ጦርነቶችን አስተናግዳ ነበረ። ከዚህም ባለፈ እንደው ክርስቶስ ከተወለደ በኋላ ራሱ አይታችሁ እንደሆነ እስራኤል ብዙ ነገሮችን ለምሳሌ አሁን ለ400 ከምናምን ዓመታት ሙሉ ሰማይ በእስራኤል ላይ ዝግ የነበረበት ጊዜ ነበር። ድምጽ የለም፣ ምንም ነገር የለም። ከ400 ዓመት በኋላ ነው እግዚአብሔር በዮሐንስ በኩል ድምጽ ያመጣው አይደለ? 400 ምናምን ዓመት ሙሉ እንግዲህ ሰማይ ዝግ ሲሆን ማለት አስቡት ምን ሊሆን እንደሚችል። እንግዲህ እስራኤል ክርስቶስ ወደ ምድር ሊመጣ ሲል የነበረችበትን ሁኔታ እዚህ ጋር ዮሐንስ ሲገልጠው ምን አለ? ተጨንቃ ጮኸች። ያ ዘመን ማለት የጩኸት ዘመን ነው፣ የምጥ ዘመን ነው እና ከዚያም ተጨንቃ ጮኸች ካለ በኋላ አሁን የሷን ሐሳብ ይገታውና ቁጥር 3 ጋር ደግሞ ስለ ሌላ ደግሞ ራእይ ይናገራል። ይሄ ደግሞ ራእይ ይለያል፣ ቅድም ካየው ነገር ይለያል። ይሄው ምንድነው? ከዚያም ሌላ ታላቅ ምልክት በሰማይ ታየ ይላል። ምንድነው ያየው? 7 ራሶች 10 ቀንዶች የነበሩት በራሶቹም ላይ 7 አክሊል የደፋ ታላቅ ቀይ ዘንዶ ታየ ይላል። ሰምታችሁኛል? ዘንዶ እሷን ካየ በኋላ ቀጥታ ምን ይመለከታል? ታላቅ ቀይ ዘንዶ። አሁን ይሄ ዘንዶ ማን ነው ብለን ካለን ግልጽ ነው። የቀደመው እባብ የአሁኑ ዘንዶ የተባለው ሰይጣን አሳቹ አይደለ? እሱ ነው ዲያብሎስ። ግን ዮሐንስ ሲገልጠው የሚጠቀመው ግን አንዳንድ ነገረ ስራውን ይገልጥልናል። ለምሳሌ አሁን አንደኛ ከለሩ ይነግረናል። ምን ብሎ? ቀይ ነው ይለናል። ማለት አቃላችሁ መንፈሳዊ ዓለም ላይ ዮሐንስ የሚመለከተው ነገር ዝም ብሎ አይደለም። ለምሳሌ አሁን ቀይ መሆኑ አጋጣሚ አይደለም፣ በዓላማ ነው ቀይ መሆኑ። ቀይ ምንነትን ነው የሚያሳየው ካላችሁ የደም ምልክት ነው። ታዲያ ይሄ ደም ምንድነው ካላችሁ ዘንዶ በዘመናት ሁሉ የጠገበው የሰው ልጅ ደም የጠገበውን ደም ነው የሚያሳየው። በዚህም አላበቃም። እኛ የምናውቀው ዘንዶ ስንት ራስ ነው ያለው? ኖርማል ዘንዶ አንድ አይደለ? ከአንድ በላይ ራስ ያለው ዘንዶ አለ የምታውቁትም ማለት እንደው በአጋጣሚ እንኳን በእንትን ካያችሁት የለም አይደለ? 7 ራሶች አሉት አለ። ለምንድን ነው እዚህ ጋር እንግዲህ 7 ራስ ኖሮት ያየው ዮሐንስ ካለን የራሱ 7 መሆን በራሱ የሚነግረን ነገር አለ። ይሄው ምንድነው? ራስ በመጽሐፍ ቅዱስ የሚያሳየን ነገር ምንድነው? አንደኛ ዊዝደምን ነው፣ ስልጣንን ነው የሚያሳየን። ስለዚህ ዘንዶ በራሱ ዓለም ምን ያህል ስልጣንና ቀላል የማይባል ጥበብ፣ የክፋት ጥበብ እንዳለው ነው የሚያሳየው። ይህ ብቻ ደግሞ ሳይሆን ስንት ቀንድ አለው ይላል? 10 ቀንዶች አሉት ይላል። ቀንድ በመጽሐፍ ቅዱስ የኃይል ምልክት ነው። ቀንዴ ከፍ ከፍ አለ ብላ የዘመረችው ማነች? ሐና አይደለ? የሳሙኤል እናት። ስለዚህ ዘንዶ 10 ቀንድ አለው ማለት ተራ ነው ብለን ልንቆም ማንችል ኃይል አለው ማለት ነው። ፍጹም ኃይል ባይሆንም ግን የሆነ ግን ኃይል አለው እና ጅራቱ ቁጥር 4 ላይ ምን ይላል? ጅራቱ የከዋክብትን 1/3 ከሰማይ ስቦ ወደ ምድር ጣላቸው ይላል። በጅራቱ ከዋክብት ማታ ላይ ወደ ውጭ ወጥተን ስንመለከት የምናያቸው እነዚህ ከዋክብት ነው እንዴ ጥርግርግ አድርጎ ይጣላቸው። እንደዛ ብለን መውሰድ የለብንም። ምክንያቱም የታየውን ከዋክብት አንድም እንደዛ እንዳልሆነ ማስተዋል እንችላለን። ከዋክብት በመጽሐፍ ቅዱስ ላይ የመላእክት ማሳያዎች ናቸው። መጽሐፈ ኢዮብ ላይ ከዋክብት በዘመሩ ጊዜ ይላል አይደለ? መላእክትም እልል ባሉ ጊዜ። ምን ማለት ነው? ከዋክብት የመላእክት ማሳያዎች ነው። ስለዚህ ይሄ ዘንዶ በጅራቱ እንደዚህ ሲሶን ስቦ መጣሉ ምንድነው የሚያሳየው ካለን ወደ ኋላ ወደ መጀመሪያው ታሪኩ ያመጣናል። የመጀመሪያው ታሪኩ ምንድነው? በሕዝቅኤል ምዕራፍ 14 ላይ እና በኢሳይያስ ምዕራፍ 28 ላይ የነገረን አንድ ታሪክ አለ። ይሄውም ይሄ ዘንዶ ወይንም ይሄ ሰይጣን ከመሆኑ በፊት በእግዚአብሔር ፊት የሚቆም የከበረ መልአክ ነበረ። ነገር ግን እንደ ልዑል እሆናለሁ ብሎ ወይንም በልዑል እመሰላለሁ ብሎ ሲል ልዑል እግዚአብሔር ሁለተኛ እድል ሳይሰጠው በዛው ትዕቢቱ ወደ እታች ሸኘው። ትዛላችሁ ይከፍል ሲወድቅ ግን ምንድነው ሲሶን መልአክ አሳምጾ ነበረ። ስለዚህ ዮሐንስ ይህንን ነገር ለማስታወስ ብሎ
ይህንን ቃል እዚህ ጋር የጻፈልን እንደጻፈልን ይገመታል። ሲሶን እና በጅራቱ ሰብስቦ ጣላቸው። ስለዚህ ዘንዶውን አየው። ከዛ በኋላ አወዳደቁን ነገረን። ኦኬ። ከዚህም ባለፈ ሲሶን 1/3ኛውን ከሰማይ ስቦ ወደ ምድር ጣላቸው ካለ በኋላ እርሷም በወለደች ጊዜ ልጇን ለመዋጥ ፈልጎ ዘንዶ ልትወልድ በተቃረበችው ሴት ፊት ቆመ ይለናል። አይገርማችሁ? ዘንዶ ሄደና ማን ፊት ቆመ? ሴቷ ፊት። ያቺ ሴት ማነች? እስራኤል ፊት። ለምንድን ነው የቆመው? በቃ እንደዚሁ አይነ ውሃዋን አይቶ ስለጠላት አይደለም። ከሷ የሚወለድ ልጅ አለ። ስለዚህ ምንድን ነው የሚወለደውን ልጅ ለመዋጥ ብሎ ፊቷ ቆመ ይላል። ያ ልጅ ማን ነው አልኳችሁ? በኋላ የምናየው ኢየሱስ ነው። ኢየሱስን ለመዋጥ ብሎ ፊቷ ቆመ። ታዲያ አሁን የዘንዶ እሱን ለመዋጥ ያደረገው ሙከራ የትኛውን ታሪክ የትኛውን ዘመን ያስታውሰናል ካላችሁ ቀጥታ ወደ ማቴዎስ ወንጌል ምዕራፍ 2 ላይ ወስደናል። እዚህ ካላችሁ ማቴዎስ ወንጌል ምዕራፍ 2 ላይ ኢየሱስ እንደተወለደ ሄሮድስ አንድ ዜና ሰማ፣ የአይሁድ ንጉሥ ተወልዷል የሚል። ከዛ ምን አረገ? በዘመኑ የነበሩትን እነዚህ የምስራቅ ጠቢባን የሚባሉ ሰዎችን ሰበሰበና በሉ እንግዲህ ይሄ ንጉሥ የተወለደበትን ቦታ አጣርታችሁ ንገሩኝና እኔ መጥቼ ምን አረግለታለሁ? ሊሰግድለት አይደለም ሊገለው ነው። ከዛ በኋላ 70 ሰገል እንደምታውቁት ያው 3 ናቸው ብለን ነው የምናስበው፣ ግን 3 አይደሉም፣ ስጦታቸው ነው 3 እንጂ እነሱ ከ30 40 ምናምን ሆነው ነው በዛ ዘመን ላይ ይሄዱ የነበረው። ለምን 70 ሰገል ማለት በነገራችን ላይ የዚያ ዘመን ላይ የምሁራን ማህበር ነው፣ የምሁራኖች ማህበር። ይሄ በእኛ ዘመን ፕሮፌሰር፣ ዶክተር፣ ኤጁኬትድ የሆኑ ሰዎች ማህበር አለ አይደለ? ልክ እንደዛ ሳይንቲስት ማለት ነው። በቃ ባጭሩ የዛ ዘመን ሳይንቲስት ናቸው። በኮከብ ተመርተው ኢየሱስ ወዳለበት ቦታ ሄዱ። ከሄዱ በኋላ እንደምታውቁት ለንጉሱ ለሕፃኑ ሰገዱለት። ስጦታቸውን ካበረከቱ በኋላ እነሱ በሌላ አቅጣጫ ወደ ሌላ ስፍራ ሲሄዱ ሄሮድስ በጣም ተበሳጨና እንዳላገጡ እንደተሳለቁበት አውቆ እንዳለ በኢየሩሳሌም የሚገኙ ሕፃናትን 2 ዓመትና ከዚያ በታች የሚገኙትን እንዳለ ምን አረጋቸው ይላል? አስገደላቸው ይላል። ከዛ እንደው መጽሐፍ ቅዱስ ራማ ስለ ልጆቿ አለቀሰች መጽናናትንም አልወደደችም የሉምና የተባለው ቃል ተፈጸመ ይላል። አሁን ሄሮድስ በዛ ሰዓት የሆነ ሕፃን ንጉሥ ተነሳብኝ ብሎ ሕፃናትን ማስጨፍጨፉ እንደው ለንግስናው ለዙፋኑ ብሎ ተቆርቆሮ ያደረገው ነገር እንደሆነ አድርገን ማሰብ የለብንም። ይልቁንም ምንድነው ሄሮድስ በሄሮድስ ውስጥ ወይም ደግሞ ከሄሮድስ ጀርባ ሆኖ ኢየሱስን ሊውጥ የነበረው ያ ዘንዶ ምን አይነት ተግባርና ዓላማ እንደነበረው ነው እየነገረን ያለው። ሄሮድስ ብቻውን አልነበረም ያንን ተግባር ሲያከናውን የነበረው፣ ዘንዶ ነው። ግልጽ ነው። ማንን ለማግኘት? ኢየሱስን ለማግኘት ወይም ደግሞ በዚህ በዮሐንስ አገላለጥ መሰረት ልጇን ለመዋጥ ካለ በኋላ ቁጥር 5 ላይ ምን ይላል? ሕዝቦችን ሁሉ በብረት በትር የሚገዛው ወንድ ልጅ ወለደች ወይንም ኢየሱስ ተወለደ ካለ በኋላ ቀጥታ ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ይሄ ምንድነው የሚያሳየን? ሐዋርያት ሥራ ምዕራፍ 1 ላይ ያለውን አይደለ? ክርስቶስ ተወለደ። ግን ከተወለደ በኋላ መሀል ላይ ያለውን ህይወቱንና አገልግሎቱን ዮሐንስ አልተረከልንም። ቀጥታ ሄደ ወደ ምንድነው? ወደ ንጥቀቱ ነው። ተወለደ ካለ በኋላ ዘንዶ እንደፈለገ አልዋጠው፣ ይልቁንም ወደ አባቱ ምን አረገ? ተነጠቀ ይለናል። ልክ ሲነጠቅ ቁጥር 6 ላይ ሴቲቱም 1260 ቀን እንክብካቤ እንዲደረግላት እግዚአብሔር ወደ አዘጋጀላት ስፍራ ወደ በረሃ ሸሸች ይላል። እንግዲህ እንዴት ዘመናትን እየዘለለ እንደሚመጣ ተመልከቱ። እንግዲህ ዮሐንስ የዘንዶውን ምንነቱን ገለጠ። ከዛስ አወዳደቁን ነገረን። ከዛስ ብዙ ዘመናትን አልፎ መጣና የቱ ጋር መጣለን? የክርስቶስ እንዴት እንደተወለደ አይደለ? ክርስቶስ ተወለደ ካለ በኋላ መሀል ላይ አገለገለ፣ ወጣ፣ ገባ፣ ተሰቀለ፣ ሞተ፣ ከሙታን ተነሳ ምናምን የሚለውን ነገር ደግሞ ዘሎ ምን አረገ? አረገ አለ። ወደ ማን? ወደ አባቱ። ልክ ከእርገቱ ደግሞ በኋላ ዘሎ ወደ ምን ይመጣል አልመሰላችሁ? እኔና እናንተ ወደ ምንማረው የራእይ መጽሐፍ ውስጥ የምናገኘው 7ቱ ዓመት የመከራ ዘመን ወደሱ ይመጣልናል። እንዴት ካላችሁ ልክ ከተወለደ በኋላ ይሄ ሕፃኑ ከተወለደ በኋላ እና ካረገ በኋላ ዘንዶው እንዳያገኛት ወደ ምን እንድትወሰድ ይሆናል? ወደ ምድረ በዳ እንድትወሰድ። ለስንት ቀን? ለ1260 ቀን። ወደ ዓመት ስናመጣው ስንት ይሆናል? 7 ዓመት አይደለ? ይሄ 7 ዓመት ምንድነው? ከቤተ ክርስቲያን ንጥቀት በኋላ ያለው የ7 ዓመት በምድር ላይ
ሐሳዊ መሲህ የሚገዛበት 7 ዓመት ማለት ነው። ስለዚህ ወደዚያ ቦታ እንድትሄድ አረጋት ማለት ምን ማለት ነው? በእነዚህ በ7 ዓመታቶች ውስጥ እግዚአብሔር ለእስራኤል ፕሮቴክሽን እንደሚያደርግ ወይም ደግሞ እንደሚጠብቃት እንመለከታለን። ኦኬ ይህን ካለ በኋላ ደግሞ ቁጥር 7 ላይ መጣና በሰማይም ጦርነት ሆነ ይለናል። ጦርነቱ ማን መካከል ነው? ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ዘንዶና መላእክቱ መልሰው ተዋጓቸው፣ ነገር ግን ድል ተመቱ። በሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይንም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እርሱ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ብሎ ስለ 2 ከባባድ ጦርነቶች ይነግረናል። ይሄ ጦርነት ማንና ማን መካከል ነው? ሚካኤልና መልሱልኝ በዘንዶ መካከል አይደለም። 2 መላእክቶች አሉት። ሚካኤልም ቅዱሳን መላእክቶችን ከኋላ አሰልፏል፣ ዘንዶም ደግሞ የወደቁ መላእክቶችን ከኋላ አሰልፏል። ጦርነቱ ደግሞ የሆነው የት ነው? እዛ ሰማያዊ ስፍራ ላይ ነው። ከተዋጉ በኋላ ምን አደረጉ ይላል? ዘንዶ ከመላእክቱ ጋር ተሸነፈና ወደቀ፣ ተጣለ። እና መጣሉ የሚያሳየው ምንድነው? ሰማይ ላይ የነበራቸውን ስፍራ አጡ ይለናል። አጡ። አሁን ጥያቄው ይህ ጦርነት መቼ ነው የሆነው የሚለውን ነገር እንመልከት። ይህ ጦርነት የሆነው መቼ ነው? አንዳንዶቹ ይህ ጦርነት የሆነው ብለው የሚሉት መቼ ነው ስንል ልክ ክርስቶስ ኢየሱስ በመስቀል ላይ ተሰቅሎ ሞትን ድል ካረገ በኋላ ነው ብለው ይላሉ። እና ይሄ አንደኛው እይታ ነው። ይሄኛውን ሐሳብ እንዳንወስድ የሚያደርገን ነገር ምንድነው? እነዚህ ኢየሱስ በደሙ ለቅዱሳን ዘላለማዊ ድል ቢሰጥም ከኔ ጋር ናችሁ? ድልን ቢሰጥም ግን እዚህ ክፍል ላይ እንደምናነበው ሰይጣን ሙሉ ለሙሉ በሰማይ ያለውን ስፍራ አላጣ። እንዴት ካላችሁን መጽሐፍ ቅዱስ በኤፌሶን ምዕራፍ 6 ላይ ውጊያችን ከአለቆችና ከስልጣናት ጋር ነው ካለ በኋላ እነዚህ አለቆችና ስልጣናት የት ነው የሚገኙት አለ? በሰማያዊ ስቴት እዛ ሆኖ ነው እንግዲህ ስቴሽናቸው እዛ ነው። ስለዚህ አሁን ከመስቀሉ በኋላም ቢሆን እነዚህ አለቆችና ስልጣናት ስቴሽናቸውን እዛ አድርገው ነው በኤጀንቶቻቸው መካከል እኔና እናንተን የሚዋጉት። ስለዚህ ከመስቀሉ በኋላ እርግጥ ነው እኔና እናንተ በክርስቶስ ኢየሱስ ደም ከአብ ቀኝ መሆን ሆኖልናል። ግን ያላቸውን ግን ስፍራ አልለቀቁም። እና አንዳንዶች ደግሞ ምን ይላሉ? የሺህ ዓመቱ ጅማሬ ላይ ነው ይሄ ጦርነት ብለው ይላሉ። የሺህ ዓመቱ ባለፈው ሳምንት ያስተማርኳችሁ የሺህ ዓመቱ ጅማሬ ላይ። ይሄንንም ደግሞ ሐሳብ እንዳንወስደው የሚከለክለን ነገር ምንድነው? የሺህ ዓመቱ ጅማሬ ላይ ሰይጣን የሚታሰርበት ሐሰተኛው መሲህ እና ዘንዶ ወደ እሳት ባህር የሚጣሉበት እንጂ እዚህ ክፍል ላይ ወደ በኋላ እንደምንመለከተው ለምን ሰማይ ላይ የነበረኝን ስፍራ አጣው ብሎ ሙሉ ለሙሉ በሙሉ አቅሙ ወደ ምድር ወደ ሰው ልጆች የሚመጣበት ጊዜ አይደለም። ያ የሺህ ዓመት መንግስት ማለት ኢየሱስ ከቅዱሳን ጋር አብሮ ዓለምን የሚገዛበት ስለሆነ ፍጹም ጽድቅና ሰላም የሰፈነበት ነው እንጂ ሰይጣን በኃይል የወረደበት አይደለም። ግልጽ ነው። የሺህ ዓመቱ ጅማሬ ላይ ብለን እንዳንል የሚያደርገን ነገር ይሄ ነው። ታዲያ ይሄ ጦርነት መቼ ነው የሚካሄደው ብለን ስንል ትንሽ ትርጉም የሚሰጠው ምልከታ ምንድን ነው? የመጀመሪያው የዳግም ምጽአት መለከት ሲነፋ ወይም ደግሞ በ7 ዓመቱ አጋማሽ ላይ በ7 ዓመት አጋማሽ ላይ ይሄ ጦርነት ይካሄዳል። 7 ዓመት አጋማሽ ያ እንደሆነ የምንረዳው ምንድነው? ከታች ያለውን ነገር ላንብብላችሁ። አሁን የ7 ዓመቱ አጋማሽ ላይ ነው ይሄ ጦርነት የሚካሄደው የሚለውን ነገር እንድናምን የሚያደርገን እንደዚህ ይላል ቁጥር 10 ላይ ከዚህ በኋላ ታላቅ ድምጽ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳን ኃይልና መንግስት የእርሱ የክርስቶስ ስልጣንም መጥቷል። ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ተጥሏልና እነርሱም በበጉ ደም በምስክርነታቸውም ቃል ድል ነሱት፣ እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም። ስለዚህ አሁን ስሙኝ ወገኖቼ፣ ስለዚህ ሰማያት ሆይ ይላል፣ በውስጣችሁ የምትኖሩ ሆይ ደስ ይበላችሁ፣ በምድርና ባህር ግን ወዮላችሁ ይላል። ለምን? ዲያብሎስ ጥቂት ዘመን ብቻ ሰምታችሁኛል። ሰማያት ደስ ይበላችሁ፣ ምድር ግን ወዮላችሁ። ለምን? ከጦርነቱ በኋላ ዘንዶ ተዋርዶ ተሸንፎ ወደ ምድር ሲመጣ በቃ እንግዲህ ከዚህ በኋላ ምን ማድረግ እችላለሁ በሚል መንፈስ አይደለም የመጣው። የቀረኝ ጥቂት ጊዜ ነው፣ በዚህ ጥቂት ጊዜ የመጨረሻውን የክፋት በትሬን እዘረጋዋለሁ ብሎ ነው በታላቅ ቁጣ። ግልጽ ነው። ያቺ ጥቂት ጊዜ የትኛዋ ዘመን ናት ካለን
ከሰባት ዓመት የሰባት ዓመቱ ግማሽ ላይ ያለው እና የመጨረሻዎቹን 3 ዓመት ተኩል ነው የሚያሳየው። ለምንድን ነው እሱ የሚያሳየው ካላችሁ ካሁን በፊት ስለ 7 ዓመቱ ዘመን ሳስተምራችሁ 7 ዓመታቶቹ ይሄ 7 ዓመት ማለት ሐሳዊ መሲህ የሚገዛበት ሆኖ ሳለ መሃል ላይ ግን ሐሳዊው መሲህ እውነተኛ ማንነቱ ይገለጣል አልኳችሁ። ሲገለጥ የመጀመሪያ የሚነቁበትና የሚቃወሙት እስራኤላውያን ናቸው። ለምን? እነሱ ለዘመናት ሲጠብቁት የነበረው መሲህ ልክ እሱ ሲመጣ እውነተኛው መሲህ እሱ ነው ብለው ተቀብለውት ስለነበረ በ7 ዓመቱ አጋማሽ ላይ ግን በቤተ መቅደስ ቆሞ አምላክ እኔ ነኝ ሲል እውነተኛው መሲህ እሱ እንዳልሆነ ሲረዱ ቀጥታ እሱ ነው ፖዝ ያደርጉታል። ከዛሳ በእነርሱ ላይ ታይቶም ተሰምቶም የማይታወቅን ከባድ መከራ ያመጣባቸዋል። ያ ዘመን ማለት ጠላት ጥቂት ዘመን እንደቀረው አውቆ ወደ ምድር በኃይል የመጣበት ጊዜ ነው። ግልጽ ነው። በኃይል የመጣበት ጊዜ ነው። ከዛ በኋላ በኃይል ወረደና ምን እንደሚያደርግ እንግዲህ ያው ባለፉት ሳምንታት ያየናቸው ነገሮች አሉ። እዚህ ጋር ግን ምን ይላል? ዘንዶ ወደ ምድር እንደተጣለ ባየ ጊዜ ይላል ወንድ ልጅ የወለደችውን ሴት ምን አረጋት ይላል? አሳደዳት። ልጇን መያዝ አልቻለም። ስለዚህ አይኖቹ ቀጥታ ከሱ ላይ ተነስቶ ወደ ማን ሆነ? ወደ እሷ ሆነ። it's a kind of revenge እንደ በቀል እርምጃ ነው። እሷን መበቀሉ ነው። ለምን ይሄንን ወንድ ልጅ አመጣሽ ነው። አሳደዳት ይላል። ከዛ ልክ ሲያሳደዳት እሷ ይላል ክንፍ ተገጠመላት ይላል። እንደዚያ ግን ማለት ያው ታውቃላችሁ እስራኤል ልክ እንደ ኔሽን እንዲህ የምትልበት የሆነ ክንፍ እዚህ ጋር ገባላት ማለት አይደለም። እግዚአብሔር መለኮታዊ በሆነ መንገድ ከዘንዶ ጥቃት የምትጠበቅበትን ሁኔታ አመቻቸላት። እንዴት? ይሄው ቁጥር 14 ላይ ምን ይላል? ሴቲቱ ወደ በረሃ ወደ ተዘጋጀላት ስፍራ በራ መሄድ እንድትችል 2 የንስር ክንፎች ተሰጣት። ይህም የሆነው በዚያ ከእባቡ ፊት ርቃ ለአንድ ዘመን ለዘመናትና ለዘመን እኩሌታ በንክብካቤ እንድትኖር ለአንድ ዘመን ለዘመናትና ከዛስ ለዘመን እኩሌታ ምን ማለት ነው? 3 ዓመት ተኩል። ግልጽ ነው። መጣላችሁ ስዕሉ ለ3 ዓመት ተኩል እንድትከለል ምን አረጋት እግዚአብሔር። ስለዚህ ምን ማለት ነው? በእነዚያ 3 ዓመት የመከራ ዘመን ላይ ከእስራኤላውያን የማይሞቱ ሰዎች የሉም ብለን መደምደም ባንችልም ከፍተኛ የሆነ ስደት መከራና ግፍ ቢደርስባቸው ግን ሙሉ ለሙሉ እነሱን ለማጥፋት የተዘረጋውን የክፉን ግን እጅ እግዚአብሔር በራሱ መለኮታዊ ጣልቃ ገብነት ይከለክሏል። ፕሮቴክት ያረጋታል እስራኤልን። ከኔ ጋር ናቸው። ፕሮቴክት ያረጋታል። መቼ? በመከራው ዘመን ላይ። በነገራችን ላይ ያን የመከራ ዘመን እኮ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ላይ ሲገልጠው ምን አለ መሰላችሁ? የያዕቆብ መከራ ይለዋል። ሰምታችሁኛል? የያዕቆብ መከራ። ምንድነው የያዕቆብ መከራ? ካሁን በፊትም ሆኖ የማያውቅ ከዚህም በኋላ የማይሆን ከዚያም በኋላ የማይሆን ከባድ የሆነ መከራ። ከባድ የሆነ መከራ ታውቃላችሁ። ይሄ መከራን ጌታ ኢየሱስ ክርስቶስ ሲገልጠው ምን አለ? የያዕቆብ መከራ ይለዋል። ማለት በቃላት እንኳን ኤክስፕረስ ልናደርግ የማንችለው መከራ ነው። እንደው ምን አለ ኢየሱስ? ምን አለ መሰላችሁ? እግዚአብሔር እነዚያን ቀኖች ባያሳጥርልን ኖሮ አለ። ትዝ ይላችኋል? እነዚያን ቀናት እግዚአብሔር ባያሳጥርልን ኖሮ አላለም? የሰው ልጅ በምድር ላይ ባልተረፈ ነበር ይላል። ምን ማለት ነው? የዘንዶ አመጣጥ ከእስራኤላውያን ወይንም ከሄዳን መካከል ለወሬ ነጋሪ እስከማይተርፍ ድረስ ጠቅላላ ስማሽ ዳውን ማድረግ ነበር። ግን እግዚአብሔር ጣልቃ ገባና እንደው ምንም ሰው አይሞትም ብለን መደምደም እንኳን ባንችልም ግን ምንም ቢሆን በዚያ ዘመን ላይ የሐሰተኛውን መሲህ እውነተኛ ማንነት አውቀው ለተቀረው ዓለም ወንጌልን ለመስበክ የሚነሱ 144,000 ሰዎች አሉ። ስለነዚያ ሰዎችና እነዚያ ሰዎች ወንጌልን ሰብከው ስላሳመኗቸው ሰዎች ሲባል እግዚአብሔር የተቀረውን የእስራኤልን ሕዝብ ፕሮቴክት ያደርጋል። እንደ ዋናው መልእክቴ ይሄ ባይሆንም ግን እንዲህ ብዬ ልበላችሁ። እግዚአብሔር መቼም የእስራኤልን ታሪክ የምናውቀው እኔና እናንተ ከአብርሃም ዘመን ጀምሮ ነው አይደለ?
እግዚአብሔር አብርሃምን ጠራው፣ አብርሃም ይስሐቅን ጠራው፣ ከይስሐቅ ያዕቆብን፣ ከያዕቆብ ደግሞ 12 የእስራኤልን ነገድ ጠራ አይደለ? ከዛ ደግሞ 12 የእስራኤል ነገድ ደግሞ እስራኤል የምትባለው ኔሽን ሰራ። ስንት ጊዜ እግዚአብሔር እስራኤልን በላባዎቹ ጋረደ። እንደውም ትዝ ካላችሁ እኮ ንስር አይደለ? እንደ ንስር ክንፍ ተሸከምኳችሁ ይላቸዋል እስራኤልን። እንደ ንስር ክንፍ እግዚአብሔር ማለት ነው። ተጠነቀቀለት ይላል። በየዘመናቱ ጠበቀው፣ ከለለው ይላል። አቤት አምላካችን! God is the God of protection። አይገርማችሁ? ከዛ እንደውም የሆነ ቦታ ላይም ደግሞ ትዝ ካላችሁ ኢየሱስ ወደ እስራኤል ወደ ኢየሩሳሌም ሲገባ ምን አለ? እስራኤል እስራኤል ሆይ ወደ አንቺ የመጡትን ነቢያት በድንጋይ የምትወግሪ ይላል። እግዚአብሔር እኮ እንደዚህ ይላል፣ ንስር ጫጩቶቿን በክንፎቿ እንደምትጋርድ እንዲሁ እኔም ስንት ቀን ልሰበስብሽ ወደድኩኝ ይላል። ምን ማለት ነው? በየዘመናቱ እግዚአብሔር በርካታ እድሎችን ለእስራኤል ሲሰጥ ቆይቶ ሳለ ግን ከቤተ ክርስቲያን ንጥቀት በኋላ በምድር ላይ ያሉ በክርስቶስ መሲህነት ያላመኑ እስራኤላውያንን ሁለተኛ እድል ሰጥቶ እግዚአብሔር እንደገና ፍጻሜያቸው ከእርሱ ጋር እንዲሆን አብርሃም ዘር እንደተባሉ የአብርሃም ዘር እንደተባለላቸው መጨረሻቸው ከአባታቸው ከአብርሃም ጋር እንዲሆኑ እግዚአብሔር እንዴት በእነዚህ የመከራ ዘመን ላይ ፕሮቴክት እንደሚያደርጋቸው ተመለከታችሁ። እዚህ ጋር አያችሁ። አምላካችን የሚጠብቅ አምላክ ነው፣ ፕሮቴክት የሚያደርግ አምላክ። አሁን ይሄን ነገር ስነግራችሁ ምን እንድታስቡ ፈልጋለሁ መሰላችሁ? አይደለም በዚህ ዘመን ያለ ነው እኔና እናንተ በልጁ በክርስቶስ ኢየሱስ አምነን ዳግመኛ ተወልደን የልጁ ደም የተረጨብንኛ ቀርቶ እዛ ዘመን ላይ ያሉ እስራኤላውያንን እንኳን በዘመኑ ሊመጣባቸው ከነበረው የዘንዶ ቁጣ እግዚአብሔር ሸፍኗቸዋል፣ ከልሏቸዋል። በእውነት ተከልላቸዋል። you are protected፣ ተጠብቃቸዋል። አሜን ነው። እስራኤልን ጠበቃት፣ ከለላት፣ ሸፈናት ይላል እንጂ ቢችልማ ኖሮ እሱ እስከነ ነፍሷ ውጦ መታሰቢያ እስከማይገኝላት ድረስ ከምድር ላይ ምን ማድረግ ነበር ዓላማው? በነገራችን ላይ ታውቃላችሁ አሁንም ድረስ እንደው አንዳንድ ሀገራትን ሜንሽን ባረግላችሁ አንዳንድ አረብ ሀገራትን ሜንሽን ባረግላችሁ ለምሳሌ አሁን ኢራን ሰምታችኋል አይደል? ስለ ኢራን በሃይማኖታዊ መሪዋ እና በፖለቲካ ሊደር መሪዋ አንደበት የተነገሩ በጣም በእስራኤል ላይ የተነገሩ በጣም ከባባድ ቃላቶች አሉ። ለምሳሌ አሁን አንደኛው ምንድነው ያለው? እኛ አንዱ ዓላማችን ሰምታችሁ እንደሆነ እንዲህ ብሎ ሲናገር አንዱ ዓላማችን እስራኤል የምትባለዋን ኔሽን ከካርታ ላይ ማጥፋት ነው ማለት። ከካርታ ላይ ማጥፋት ምን ይመስላል? አሁን ሰውየው እንደዚህ የሚያስብለው እንደው በቃ ለእስራኤላውያን ያለው የሆነ ጥላቻ ነው ይመስላል። አይደለም። ነገሩ መንፈሳዊ ነው፣ ስፒሪቹዋል ነው። ቢችል ኖሮና ቢሳካለት እቺን የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስን ያስገኘችልን ይሄን ኔሽን ለማጥፋት ዘንዶ የተገኘውን አጋጣሚ ሁሉ ይጠቀማል። አልቻለም እንጂ በብዙ አረብ ሀገራት መካከል ተከባ እግዚአብሔር አቅምና ሞገስ ስለሆናት ነው እንጂ እስካሁን ድረስ ሰርቫይቭ ማድረግ የቻለችው እስራኤል። በዙሪያዋ እንዳሉት ጨካኝ የአረብ ሀገራት ፍላጎት ቢሆን ኖሮ እስካሁን እንደተባለው እስራኤል የምትባለው ኔሽን ባላወቅናት ነበር። መቼም ወደ ኋላ ታሪኳ መለስ አድርጌ በነግራችሁ በእስራኤል ላይ በጣም በርካታ የሆኑ ጦርነቶች ታውጀው ነበር። ራሱ እግዚአብሔር መለኮት የገለበጣቸው የቀየራቸው። ለምሳሌ አሁን የስድስቱ ቀን ጦርነት አይታችሁ እንደሆነ እስራኤላውያን አገር ሰላም ብለው በአመት አንድ የሚያከብሩትን the day of atonement ወይንም ደግሞ ዮም ኪፑር የሚባለውን ቀናቸውን እያከበሩ ባለበት ጊዜ ላይ ወታደሩ እንኳን ለጦርነት ዝግጁ ባልነበረበት ጊዜ ላይ ድንገት ነው ከስድስት አቅጣጫ ከፍተኛ የሆነ ወረራ የመጣባቸው። እንግዲህ ያንን ዘመን ሲናገሩ ምን ይላሉ? የኛ አቅም የኛ እገዛ አይደለም፣
ነገር ግን ከቀደሙት አባቶቻችን ከአብርሃም ከይስሐቅ ከያዕቆብ ጋር አምላካችን ያህዌ የገባው ኪዳን ነው እኛን ያዳነን። እግዚአብሔር ፕሮቴክት አድርጓታል እስራኤልን። ከኔ ጋር ናቸው አይደለ? ፕሮቴክት አድርጓታል። ክብር ለእግዚአብሔር ይሁን። በየዘመናቱ ነው እግዚአብሔር ፕሮቴክት በየዘመናቱ ነው እግዚአብሔር እስራኤልን ልክ እንደዚህ ሲጠብቅ ሲከልል የነበረው። ይሄም የመጨረሻው እግዚአብሔር እስራኤልን የጠበቀበትን የታሪክን አጋጣሚ ነው የሚነግረን። ራእይ ምዕራፍ 12 ቁጥር 15 ላይ ፋይናሊ እንደዚህ ያደረገ ይለናል። እባቡም አለ ብሎ ልጇን ሊውጥ ፈለገ፣ አልቻለም። ወደ አባቱ ተነጠቀ። እሷን ሊያጠፋ ፈለገ፣ አልቻለም። ለምን? አንዴ ወደ ምድረ በዳ አንዴ ክንፍ ተሰጥቷት ወደ ሌላ ስፍራ ትሄድና ትከለልበታለች። ስለዚህ ምን አደረገ መሰላችሁ? ከአፉ ይላል 15 ላይ አንብቡት። ከአፉ እንደ ወንዝ ያለ ነገር ተፋ ይላል። ዘንዶ ልክ ሲተፋ በዛው ይሄ ውሃ የተፋው ውሃ አይደለም። እሺ ያው እንደነገርኳችሁ ቅድም ምልክት ስለሆነ ትርጉም ያለው ነገር ነው። ውሃ ሳይሆን የተፋው ባህር ወይም ደግሞ ውሃ በመጽሐፍ ቅዱስ የሕዝብ ማሳያ ነው። ሕዝብ ነው። ምን ማለት ነው? የመጨረሻውን የበቀል እርምጃ በዚች ኔሽን ላይ ሲዘረጋ ይሄ ዘንዶ እንደሚያደርገው የዓለምን አብዛኛውን ሕዝብ ነው በእርሷ ላይ የሚያስነሳው፣ በእስራኤል ላይ የሚያስነሳው። ከዛ ምን ሆነ ይለናል። ልክ ዘንዶ ካፉን ከፍቶ ያንን ውሃ ከአፉ ሲተፋው ምድር ምን አደረገች ይላል? ተከፍታ ያንን ውሃ ዋጠች ይላል። ምን ማለት ነው? ያ ሁሉ ሕዝብ እስራኤል የምትባለዋን ኔሽን ሊያጠፋ ሲመጣ እግዚአብሔር መለኮታዊ በሆነው አሰራሩ እስራኤልን ያኔ ምን ያረጋታል? ይጠብቃታል። ክብር ለእግዚአብሔር ይሁን። እሱ ይችልበት የለ እንዴ? የቆሪ ልጆች ምንድን ያደረጉት ሙሴ ላይ ሲነሱ እኛም ከእንትና የክህነቱ እንደውም እኮ ምንድነው እነሱ ታውቃላችሁ የክህነት ስራ እኮ ተሰጥቷቸዋል። የመገናኛው ድንኳን ያለ ስራ እኮ እንዲሰሩ እኮ ተፈቅዶላቸዋል። ግን ምንድነው ሙሴና አሮን ያላቸውን ስልጣን ለመቀናቀን ፈለጉና ምንድነው ያሉት? ምን ማለት ነው እናንተ ብቻ አየሩን ያዛችሁት አሉ ሙሴና አሮን። እኛም እኮ አለን ማጠን እኮ እኛም እኮ ማጠን እንችላለን። እንዴ እኮ ነው ያለ እንዴ ሲታጠን እንዴ እንዴ ያለ እንዴ አረ አዎ ታዲያ ዋትስ ነው ምን አዲስ ነገር አለ? እናንተም እንዲያጠናችሁ እኛም እንዲያጠነን። ከዛ ምን አለ ሙሴ? ግዴላችሁ ጉዳዩ ባጠና አይደለም። ለዚህ ቦታ እግዚአብሔር ማንን እንደመረጠ ለማወቅ ከፈለጋችሁ ነገ የተማመናችሁበትን ማዕጠንት ይዛችሁ ነው አላቸው። እግዚአብሔር ከማን ጋር እንደሆነ ለሕዝቡና ለትውልዱ ያሳያል አለ። ከዛ ምን አለ ሙሴ? እነዚህ ሰዎች አለ እዝላችኋል እነዚህ ሰዎች ይሞታሉ አለ። ነገር ግን ተራ አሟሟት ከሞቱ አለ እኔን እግዚአብሔር አልጠራኝም። ይልቁንም ምድር ተከፍታ እስከነ ነፍሳቸው ወደ ምድር ወደ ውስጥ ከገቡ ግን በእውነት እግዚአብሔር ያለውን ነገር እንደፈጸመ በዚያ ታውቃላችሁ። ይሄንንም እንደተናገረ ይላል ምድር ተከፍታ ምን አረገቻቸው? እንግዲህ ልክ እንደዛ ነው የሚሆነው። የሆነ ቦታ ላይ በዚያ በመከራው ዘመን ላይ እስራኤልን ለማጥፋት የሚመጡ ሀገራትን በነገራችን ላይ እነዚህ ሀገራት ምንድናቸው? ጦርነቱ ምንድነው የሚለውን ነገር ከዚህ በኋላ ባሉ ሳምንታት ላይ የምናየው ነገር ይሆናል። ቀላል የማይባል ውጊያ ነው የሚሆነው። በነገራችን ላይ ያኔ የሚነሱባትም ሀገራት ከባባድ የሆነ የጦር መሳሪያና ኒውክሌር የታጠቁ የጦር ሀገራት ናቸው። አሁን እነማን ናቸው እንመጣበታለን። ቀላል አይደለም። ዝም ብሎ የሆነ ቦታ ላይ የሆነ የተወሰነ ወታደር ክላሽንኮፍ ይዞ አይደለም ሊተኩስ የሆነ ሰው ሊገል የሚመጣባቸው ከባባድ። እንደውም እኔና እናንተ ካለንበት ከዚህኛው ዘመን እኮ ያኛው ዘመን ማለት ሀገራት በጣም ሞደርን የሆነ ከባባድ በትልልቅ ቴክኖሎጂዎችን የሚጠቀም የጦር መሳሪያዎችን ስራ ላይ የሚያውሉበት ዘመን ነው አይደለ? ግን ምንድነው ይጠብቃታል እግዚአብሔር እስራኤልን። አሁን መቼም ይሄን ነገር ስነግራችሁ አቤት እስራኤል እንደው ታድላ እንድትሉ አይደለም። ሰምታችሁና እግዚአብሔር እኔና እናንተንም ዛሬ ሲጠብቀን ምን ያህል ለኛ 24 ሰዓት ሙሉ እንደማይተኛ ንቁ እንደሆነ እንድታውቁ በዛ ውስጥ እንድትገነዘቡ ፈልጋለሁ እንጂ እንቁልልጭ እያልኳችሁም አይደለም። እስራኤልን ይጠብቃል እያልኳችሁም አይደለም። ግን እግዚአብሔር ምን ያህል ፕሮቴክት እንደሚያደርግ ህዝቡን ሃሌሉያ። ምድር ምን አረገ ይላል? ዋጠቻቸው ይላል። ይገርማል። ዘንዶ ተስፋ አልቆረጠልህም።
ምን አረገ መሰለ? ሌላ አጋጣሚ እንደገና ጠብቆ በባህሩ ዳር ላይ ቆሞ አየው ይላል። ኦኬ አሁን የነገርኳችሁ የዮሐንስ ራእይ ምዕራፍ 12ን ክፍል ፍታቴ ነው። ህዝቡ ከኔ ጋር ነው። አሁን ሁሌ እንደምላችሁ ይሄንን ክፍል ስንማር እኔና እናንተ ከዚህ ውስጥ ምንድነው የምንማረው የሚለውን ነገር ወይንም ወደ አፕሊኬሽኑ መምጣት አለብን። ምክንያቱም አሁን በቃ ጨርሰናል ቻው ብዬ ብላችሁ እርግጠኛ ነኝ እቤታችሁ ገብታችሁ ራሱ ጤነኛ ህልም አታዩ ማለት ለአንድ ሰዓት ሙሉ ዘንዶ አሳደዳት ካፉ ውሃ ተፋ ምናምን ብዬ ገብተ መላካት ምንድነው ከዚህ ውስጥ የምናገኘው አፕሊኬሽን ምንድነው ተግባራዊ መልእክቱ ወደሚለው ነገር ልምጣላችሁ። በቤት ሆኜ ይሄን ክፍል እያጠናውና እያነበብኩ በነበረበት ጊዜ ላይ ይሄንኑ ጥያቄ በመንፈሴ ዝም ብዬ አሰላስል ነበር። በደምብ ስሙ። ሳሰላስለው አንድ ነገር ገባኝ። ምንድነው ካላችሁኝ ከዘፍጥረት ምዕራፍ 3 ጀምሮ የሰው ልጆችን ለመጣል አቅዶ ያንንም ደግሞ እቅዱን ከግብ አደርሶ የመጀመሪያውን የሰው ልጅ አዳምና ሔዋንን በኃጢአት እንዲወድቁና ከእግዚአብሔር እንዲለዩ ያደረገው የቀደመው እባብ ይሄው ዘፍጥረት ምዕራፍ 3 ጀምሮ እስካሁኗ ድረስ አልተኛለህም። አንድ እኔና እናንተ ዛሬ በዚህ ምሽት ከተገናኘን እንድናውቅና እንድንረዳ የፈለኩት ነገር እባካችሁ እናንተ ናችሁ ደግሟችሁ ማታ የምትተኙት። የእናንተን መኖር የእናንተን መቀጠል የእናንተን ሰላም መሆን የማይፈልግና የማይተኛ ክፉ ጠላት አለ። ያስፈራራችሁ ነው አይደለም። ይልቁን ምን እያደረኩ ነው ያለሁት? መጽሐፍ ቅዱስ እንግዲያው ንቁ እንደሚል ይሄንን እውነት ስትሰሙ በመንፈሳችሁ መንቃት እንዲሆንላችሁ። እንዴት እንንቃ? መጽሐፍ ቅዱስ በሁለተኛ ጴጥሮስ ላይ የሚነግረን ነገር አለ ሁላችንም እና ምን ይላል? እንግዲያው በመጠን ኑሩ፣ ከዛስ ንቁ። ለምን? ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ወንድሞቼና እህቶቼ ያው ሁሌ እንደምናገረው እኛ ዘመን ላይ እግዚአብሔር ብቻ ሳይሆን ሰይጣንም ተንቋል። ምን ማለት ፈልገ ነው ካላችሁ ሰው እግዚአብሔርን የሚንቀው እግዚአብሔር የማይፈልገውን ነገር በማድረግና በመኖር ነው። ሰይጣን የሚንቀው ደግሞ መሰላችሁ ሰይጣን የሚባል ነገር አንተ እንደምታስበው አይደለም የለም ብሎ ሰው በጣም ብዙ ሰው ባይዘው ሰው ሰይጣን የለም ካለ እመኑኝ እግዚአብሔርም የለም ብሎ ነው የሚያምነው። አሁን ወደኛ ወደ ፕሮቴስታንት ወደ ወንጌላውያን አማኞች ስንመጣ ያለው ትልቁ ነገር ምን መሰላችሁ? በጣም የተለጠጠ ጤናማ ያልሆነ እውቀት አለ። ሰይጣን አሲፍ ምንም ነገር እንደማያደርግ ፕሬስ ጋድ ስንገስጸው ራሱ እንደዚህ ጮክ ብለን አይደለም። የሆነ ጉባኤ ልጅ እያለሁ ተካፍዬ ነበርና ስትገስጹ ሰይጣንን ስትገስጹ አትሞታት ብዙ አትቸገሩ። እንዲህ ኮታችሁን አውልቃችሁና ኮታችሁን እንደዚህ እዚህ ጋር ይዛችሁ ነው ጎርደድ እያላችሁ መገሰጽ ያለባችሁ። ከዛ የሆነ ጉባኤ ላይ ሲገባ ሰው ሸሚዝ ያለው ሸሚዙን ኮት ያለው ኮቱን ይዞ in the name of Jesus go ኖ እንዲህ የምናቃልለው አይደለም። ባይዘው እንዲህ የምናቃልለው አሁን ይሄ መልእክት ሲጠቀለል ምንድነው ያልኳችሁ ያለሁት? አዌክን ሆኖ ንቁ ሆኖ በምን በኩል እንደሚመጣ አናውቀው። ወንድሞችና እህቶቼ ዘፍጥረት ምዕራፍ 3 ላይ የሔዋንን አንገት ይዞ አይደለም ፍሬውን ያስበላት፣ ዲፕሎማቲክ በሆነ መንገድ ነው የመጣው። ምን ብሎ በውኑ ብሎ እኮ ነው የጀመረው። በኤደን ገነት ካለው ዛፍ እንዳትበሉ እግዚአብሔር ከልክሏል እኔ ያለው እኮ እንጂ ይኸው ትበይ እንደሆነ አዳም የለም ሲጣረቅሻለሁ እሱ ብሏት አስፈራርቶ አይደለም። ከዛ እሷ ምን አለችው? በኤደን ካለው ዛፍ እንድንበላ እግዚአብሔር ፈቅዶልናል፣ ነገር ግን መልካምና ክፉን እንደምታሳየውን ግን ዛፍ እንዳትበሉ እንዳነኩትም ብሏል። ለምን በበላችሁ ቀን ላይ ሞትን ትሞታላችሁ ብሎናል ስትለው ምንድን ነው ያለው? ምን መሰለሽ መሞት እንኳን አትሞቱም። እግዚአብሔር እንደዛ ያላችሁ እኮ ያንን ፍሬ በልታችሁ መልካምና ክፉን በማወቅ እንደሱ እንዳትሆኑ ስለፈራ ነው። በቃ ከዚህ በኋላ ዲስከሽኑ ረጅም ርቀትም አልሄደም።
ወዲያውኑ ባየችው ጊዜ ፍሬውን ለመብል ጣፋጭ ለዓይንም ያማረ ለጥበብም መልካም እንደሆነ ስላየች ቀነጠሰችና በላችሁ ይላል። ቆሮንቶስ መጽሐፍ ላይ ጳውሎስ ያንን ታሪክ አስታውሶ ለቆሮንቶስ ሰዎች እንደዚህ አላቸው። የቆሮንቶስ ሰዎች ሆይ ምናልባት እናንተም ልክ እንደ ሔዋን በእባቡ ስታችሁ ለክርስቶስ ካላችሁ ቅንነት እንዳትጎድሉ ፈራላችኋለሁ ይላል። ለምን? አመጣጡ ስውር ነው። በመንፈስ ንቁ እስካልሆናችሁ ድረስ አጋንንትን የመገሰጽ የ4 ዓመት ልምድ ቢኖራችሁም ኦቨርካም ልታደርጉት አትችሉም። እግዚአብሔር ይሄንን በሰሙት ሁሉ ላይ የሚያነቃ መንፈስ ያምጣ። እግዚአብሔር በኢየሱስ ስም ያንቃችሁ። መንቃት ይሆናል። በእውነት ነው የምላችሁ፣ በማጠብቁት መንገድ ነው የምላችሁ፣ በማጠብቁት መንገድ። እንደ የኔ ልምድ ብነግራችሁ 15 ቀን ላይ ነው አንድ ወር ላይ እሁድ ከቤት ወጥቼ አገልግሎት እየሄድኩ ነበረ። ከዛ እንደውም ቀድሞ አገለግልበት የነበረው ቤተክርስቲያን ላይ የነበረኛ አስፈሪ ያለ አንድ ልጅ አለና ድንገት መንገድ ላይ ተገናኘንና ጠራውትና እና እንሂድ አልኩትና እኔ የምሄደው ወደ ጉለሌ አካባቢ ነው፣ እሱ ደግሞ ያለው ወደ ገርጂ ነበር ይመጣ። በቃ እስከ ቦሌ እሸኝሃለሁ አልኩት። ልክ ጭኞ ለኛ አስፈራ 93 የሚባል ቦታ አለና ልታጠፍ ስል የሆነ ታክሲ ገባብኝ። ክላክስም አላረኩም፣ ምንም አላረኩም። ሲቲት እንደምንም ፍሬኑን ኮንትሮል አድርጌ ላልፍ ስል የሆነ ነገር አለ። የሆነ ነገር ተናገረ ብቻ። ከዛ ለኔ እሱ ከኔ ጎን ያለው ተናደደና ምን ማለት ፈልገ ነው ምናምን ብሎ መስኮቱን ሲያወርድ ቶ አልኩት። ምን መሰለ የማገለግልበት ቀን ላይ ሁሉ ጊዜ እንዲህ አይነት ነገር አለ አልኩት። ማለት መልእክቴን ፕሮፐርሊ ዴሊቨር እንዳላረግ የተገኘውን አቅጣ ታክሲ ካገኘ ታክሲ ምን ልበል ምንም ነገር ይጠቀማል። እየሰማችሁኝ ነው? ደሞ ነግራችሁ ነገር ስለምወዳችሁ ነው። ሰው መጥቶ እዚህ ቦታ ላይ ይሄንን እውነት እንዳይሰማ በጣም ቀላልና ተራ የሚባለውን ነገር ተጠቅሞ የብዙ ሰዎች ነገር ያሰነካክላል። እኔ አሁን ብዙ ጊዜ የምጸልየው ነገር ይሄንን ነው። ተራ ቀላል የሚመስል ነገር ግን አንተ ካዘጋጀላችሁ መንፈሳዊ ገበታ የሚያጎድል ነገር የተመታ ይሁን። ሁሌ ነው የምጸልየው ነው በላችሁ። አሁን ይሄንን ነገር እናንተ እየሰማችሁ ስለሆነ ምን ያህል እንደተቆጣ ዘንዶ ለምን በፍጹም እንድትሰሙ አይፈልግም። ይሄን ነገር የለም ብላችሁ እንድታምኑ ነው። እና ጳውሎስ እንዳለ እንግዲህ ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔር ሙሉት ወርቅ አልበሱ አለ አይደል? ሙሉት ወርቅ አልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና ይላል። በቃ መንቃትና መልበስ ይሆንልን ነው መልእክቴ እንጂ አሁን ስለ ዘንዶ ዛሬ ነገርኳችሁ። ትልቅነቱን ላወራችሁ ፈልጌ አይደለም። እሺ ስለ ዘንዶ ትልቅነት ተናገሬ ምንም እናንተ ላይ ማስቀመጠው መልካም ነገር የለም። ግን ቢያው ይከ በተለይ በጣም ከጌታ ጋር ለመሆን የምትፈልጉበት ጊዜ ላይ እመኚ ነው የምልሽ፣ የሆነ የሚነጅስ ነገር አይጠፋ። ድሮ እንደዛ ነበር በቃ ማረግ አገርያስ ነበር አገርያስ ስለማቀው ነው። ከሆነ ጊዜ በኋላ ግን እውነቱ ስለገባኝ ኢሞሽኔን መጀመሪያ ኮንትሮል አደረገዋል። በነገራችን ላይ ከምንም በላይ መልእክትነቱ መንፈሱ እውነቱ ከገባ ሌላው ነገር መቆጣጠር ላንተ ቀላል ይሆናል። ካላወቅ ነው ብራዘር። ይሁዳ የገንዘብ ፍቅር ልቡ ላይ ልክ እንደዛ ሲቀጣጠል አጋንንት ሐሳብ እንደሆነ አላወቀም ነበር። አጋንንት በውስጡ ያስቀመጠው ሐሳብ እንደሆነ አላወቀም ነበር። የሆነ ሰዓት ላይ ነው ያ የገንዘብ ፍቅር ጨምሮ ከሱ ጋር አብሮ ለ3 ዓመት ተኩል ሲወጣና ሲገባ የነበረውን ኢየሱስን በ30 ብር ከሸጠ በኋላ ኢየሱስን ሲይዙት ወይኔ ንጹህ ሰው አሳልፎ የሰጠው ብሎ የተጸጸተው። የሆነ ሰዓት ላይ መጸጸት እንዳይሆንብን ዛሬ ስለምናረጋቸው ነገሮች ጥንቃቄ እንድናረግ እግዚአብሔር ዛሬ በቃሉ ንቁ ይለናል። በስራ ቦታ ላይ ንቁ፣ በአገልግሎታችሁ ላይ ንቁ፣ በቤታችሁ ላይ ንቁ። if there is የሆነ ነገር ስትመለከቱ መንፈሳችሁ በጣም አዌክን መሆን አለበት። ውስጣችሁ ጸልዩ ካለ ምን እንደሆነ አላቅም፣ በቃ ውስጤ ጸልይ ላይ ነበር ዛሬ ቀኑን ሙሉ ብላችሁ አታውሩ። ጸልዩ በዛ ሰዓት። ለምን ይሄ ስሜት ወደ እናንተ መጣ ማለት ምናልባት ዳይሬክትሊ ከእናንተ ጋር የተገናኘ ነገር ሊሆን ይችላል፣ ግን የሆነ ቦታ ላይ የሆነን ሰው በእናንተ ጸሎት እያስመለጠን ያለው። አይኖቻችንን ያብራ እግዚአብሔር አይኖቻችሁን ያብራ። ክብር ለእግዚአብሔር ይሁን።